አድናን በስተመጨረሻ ሚራን ተበቀላትኝ። ሉዋና በድንገት ሮቤልን ገላው ነበረ። እንግዲህ እሱ ከሞተ በኋላ ምንም ማድረግ አልችልም ብሎ ሬሳውን ወደ ሚራ ቤት ወስዶታል ማለት ነው። ሚራ እንግዲህ በተደጋጋሚ ወደ እነ አድናን ቤት በመምጣት ሮቤል ነው ያደረጋቸው። ስልክም እያነሳልኝ አይደለም፣ ከዚህም የለም። ስለዚህ የሆነ ነገር አድርገውን አድናን፣ አንተ ነው የሆነ ነገር ያደረግከው ወይ ደግሞ አግተውም ሊሆን ይችላል እያለች አድናን እያስጨነቀችው ነበረ። እንደዛ ከሆነማ እሰራልሻለሁ ብሎ ልክ እሷ ወደ እነሱ ቤት ስትመጣ እሱ ደግሞ ሮቤልን ወደ እሷ ቤት ወስዶት ነበረ። እንግዳውስ አንተ ከዚህ ክፍል የሆነ ነገር እያደረግክ ነው፣ እስከማውቀው ድረስ ይህ ክፍል ተቆልፎ አያውቅም ነበረ። የሆነ ነገር ባይኖር እንኳ አትቆልፈውም ነበር። ስለዚህ በሩን ክፈትና ለየው ሁሉንም ነገር ስትለው እሺ በቃ ሮቤልን ወደ እሷ ቤት ከወሰደ በኋላ እንደፈለግሽ ክፍሉን ፈትሽ ብሎ ቁልፉን ሰጥቷት ነበር ማለት ነው። ሚራም እንግዲህ እየፈተሸች ነበረ። ምንም አይነት ነገር አላገኘችም። ምክንያቱም አድራን ወደ እሷ ቤት ወስዶ ስለነበረ በቃ እንግዲህ በኋላ የለም ሮቤል ብላ ወደ ቤቷ ስትሄድ እንግዲህ ከቤቷ ተኝቶ ነው ያገኘችው። ሰላም ሰላም፣ ውድ ቤተሰቦች እንደምናላችሁ፣ ሉዋናን በክፍል 63 ይዤላችሁ መጥቻለሁ። እንግዲህ ሚራ በድንገት ከቤቷ ስትገባ ሮቤልን ተኝቶ ስታገኘው በጣም ነው የደነገጠችው ማለት ነው። ምንድን ነው እንዴት ነው እንደዚህ የሆነው? እና ሮቤልን ለመቀስቀስ ስትሞክር ነበረ። ሮቤል ተነስ እባክህ ምን ሆነህ ነው ምናምን እያለች ግን ሮቤል እንደሞተ ነው ያስመስላለው። ግን ሮቤል የሞተ አይመስለኝም የሚያሳስበው። የሮቤል ተንኮል ምንም ማለቂያ የለውም። ያው ሚራ አውቃ ብሩ እኮ አልተበላም ብትለው የሚነሳ ነው የሚመስለኝ። ምክንያቱም በዛች ጠርሙስ ተመቶ ሮቤል ሊሞት አይችልም። ሉዋናና ከዛ ችግር ለማምለጥ ነው ማለትም ሳራን እንደገደላት አድናን ስለደረሰበት ለፖሊስ ደግሞ ፍላሹ ሊሰጥ ስለነበረ አሁን በቃ ገለነዋን ብለው ስለሚያስቡ ምንም አይነት ነገር አያደርጉም ብሎ አውቆ የተኛ ነው የሚመስለኝ። አውቆ የተኛ ምን ቢሉት አይነቅም ይባልና ሮቤል እንደዛ እያደረገ ነው የሚመስለኝ። ምክንያቱም እሱ በጣም ተንኮለኛ ነው። የሱን ተንኮል ማንም የሚደርስበት የለም። ግን ሚራ አሁን የሆነ ነገር ተንኮል ብትሰራ ሊነሳ ይችላል ብዬ አስባለሁ። አድናን እንግዲህ ወደ እኔ ቤት ነይ ቶሎ ብሎ ሚራን ቀጥሯታል። ሁሉም ነገር ስለ ሳራ ያለውን ነገር እነግርሃለሁ ብላ ወደ አድናን ቤት ይላለች ማለት ነው። መጀመሪያ ግን ሮቤል ከእሷ ቤት እንደዛ ሆኖ ስታገኘው ደንግጣ ወይኔ ጉዴ በቃ አድናን ሰራልኝ አለቀህም ብላ ወደ እነሱ ቤት ይላ ነበረ። ቆይ እንዴት እንደዚህ ታደርጋለህ እንዴ? አንቺ ምን ልታደርጊ መጣሽ? ከዚህ ቤት እኮ እንዳትመጭ ብዬ ነበር ያባረርኩሽ። እና ደግሞ ክፍሎቹን ካየሁ በኋላ ተመልሼ አልመጣም ብለሽ ነበረ። የሰራችሁብኝን ግፍ ስላላወቅኩ እኮ ነው እንደዚህ ያልኩት። ያደረጋችሁብኝን ግፍ የማላቅ መሰለ እንዴ? እንዴት እኔ ላይ እንደዚህ ታደርጋለህ አድናን? ምንም ቢበድል ምንም ባጠፋ እኮ መቀጣት ያለብኝ ባጠፋው ጥፋት ነው እንጂ ባላጠፋው ጥፋት መቀጣት የለብኝም። እንዴት እንደዚህ ታደርጋለህ? ሮቤል እኮ ወንድምህ ነው። ሮቤልን እንዴት ትገድላለህ? ስትለው ቆይ አንቺ ሴትዮ አብደሻ እንዴ? ምን እያወራሽ ነው? እንግዲህ አድናን በጣም ተረጋግቶ ምንም ነገር ያልተፈጠረ አስመስሎ ነበር ሲያወራት የነበረ። ቆይ ግን አድናን እንዴት እንደዚህ ሊቀየር ቻለ? ማለት ሰው በዚህ ልክ ይቀየራል እንዴ? ያ የዋህ አድናን ቤት ሄዳ ይኸውልሽ እኔ ምንም አውቀው ነገር የለም ሲጀመር አንቺ ነሽ ከመጀመሪያውም ሮቤል ጠፋብኝ እያልሽ ስትፈልጊ የነበረው አንቺ ነሽ። አሁን ደግሞ ሌላ ድራማ ፈጠርሽ። ሮቤል ከቤት የሞቱ አገኘሁት እያልሽ መጣሽ እና የሞተ ሰው እንዴት ከቤትሽ ድረስ መጣ እንዴ? ይህማ እናንተ ያደረጋችሁብኝ ድራማ እኮ ነው። አድናን ተጫወታችሁብኝ። እኔ ግን እንደተጫወታችሁብኝ አልለቃችሁም። እውነታውን እስካልነገርከኝ ድረስ ከዚህ ቤት አልወጣም። እኔ ውጭ ብዬሻለሁ ሴትዮ። ከዚህ ቤት ካልወጣሽ ፖሊስ ጠርቼ ነው ማስወጣሽ። ስለዚህ ቀጥ ብለሽ ውጭ። አይ እንደዛማ አላደርግም። እንደውም እኔ ሂጄ ለፖሊስ ተጠቁማለሁ። እንደዛ ከሆነማ ጥሩ ነው። ለፖሊስ ተጠቁሚና ከዛ የሚፈጠረው እናያለን። እንግዲህ አድናን ከእሷ ቤት ድረስ ስለተገኘ ተጠያቂዋ እሷ ናት ብሎ ስላሰበ ይመስለኛል ተጠያቂ የምትሆነው ሚራ ናት። ምክንያቱም ከቤትሽ ማን አመጣው ብላ ስለምትጠየቅ ማለት ነው። አድናን እንግዲህ ተበቅሏታል። ያው ቢበቀላትም ባደረገችው ነገር ቢሆንም እንዳለችው መልካም ነበር፣ ግን ባላደረገችው ነገር ነው። እንደውም ይሄን ነገርማ አንተ ልትነግረኝ አትችልም፣ ስለዚህ ሉዋና ናት የምትነግረኝ ብላ ወደ ሉዋና ሄዳ ነበረ። ሉዋና የሆነ ቦታ ወስድሻለሁ ማሳየሽ ነገር አለ ስትለኝ እኔ ከአንቺ ጋር የትም አልሄድም፣ ግድ የለሽም፣ ይጠቅምሻል አይጎዳሽም፣ ከኔ ጋር መሄድ አለብሽ። እንዴ በግድ ነው እንዴ ከአንቺ ጋር የምሄደው? በግድ አይደለም፣ ግን ይህን ነገር አንቺ የምታየው ከሆነ በጣም ይጠቅምሻል። ስለዚህ ከኔ ጋር መሄድ አለብሽ ሚራ። እኔ አንቺን አምኜ የትም አልሄድም። ስለዚህ የምትናገሪው ነገር ካለ እዚሁ ንገሪኝ። እሺ በቃ ስለ ሳራ ጉዳይ ነው ስትላትኝ፣ እንዲህ ስለ ሳራ ጉዳይ ምን ነገርኩሽ እኮ። ማየት ከፈለግሽ ተከትለሽ እኔ ቶሎ፣ ካልፈለግሽ ደግሞ ታዩ ስራ ላይ ነሽ መሰለኝ ረበሽኩሽ ብላ ነው ትታት የሄደችው ማለት ነው። እንግዲህ ሉዋና ስለ ሳራ ጉዳይ ሲነሳ የትም ቦታ እንደምትሄድ ስለምታውቅ ነው ስለ ሳራ ያነሳችባት። እሷም እንግዲህ እሺ በቃ ብላ ስራውን ትታ ተከትላት ሄዳ፣ እሺ ሚራ የት ነው ምንድን ነው ልታሳይኝ የፈለግሽው? እሱን አብረን እናያለን፣ ነይ ቶሎ ተከታይኝ
ሉዋናም እንግዲህ እሺ ብላ ተከትላ ስትሄድ ቀጥታ ወስዳ የገፈተረቻት ሮቤል ከተኛበት ክፍል ነው ማለት ነው። ሮቤልን ስታዩ ሉዋና በጣም ነው የደነገጠችው። ቆይ ምንድን ነው ሚራ እንዴ ምንድነው ትኛለሽ እንዴ? እኮ እናንተ ራሳችሁ ያደረጋችሁት ነገር ነው፣ ያቀናበራችሁት ነገር ነው። ቆይ እንዴት እንደዚህ ታደርጋላችሁ? ቆይ ማንኛችሁ ናችሁ የገደላችሁት? አርናን ነው ወይስ አንቺ ነሽ የገደልሽው? ስትላት ሉዋና ምንም ነገር መናገር አልቻለችም ነበረ። በጣም ፈርታ ነበር እና እኔ አላቅም ሚራኔ፣ ስለዚህ ነገር ምንም አውቀው ነገር የለም። ኧረ እባክሽ ምንም አታውቂም አይደል? አንቺ አፍሽ ባይናገር እኮ ሰውነትሽ እየተናገረ ነው፣ እጅሽ ራሱ እየተንቀጠቀጠ ነው። ስለዚህ አሁን ተናገሪ፣ ሮቤልን የገደልሽው አንቺ ነሽ ወይስ አድናን ነው? ሚራ እኔ ምንም አውቀው ነገር የለም እባክሽ ተይኝ፣ እኔ መጀመሪያ ራሳ ስላየው እንደዚህ የፈራሁትኝ፣ ስለዚህ ተይኝ እያለቻት ነበር ለሆነ። ሚራም እንደዚህ በቀላሉ የምትፋታ ሰው አይደለችም። እውነቱን እስካልነገርሽ ድረስ የትም አትሄጃትም። ሮቤልን የገደልሽው አንቺ ነሽ፣ አንቺ ነፍሰ ገዳይ፣ አንቺ ነፍሰ በላ እያለች እንግዲህ ለሆነ ላይ እየጮችባት ነበረ። ለሆነም እባክሽ ሚራ እኔ ምንም አውቀው ነገር የለም፣ እኔ ሮቤልን አልገደልኩትም። እንደውም ታዩ አሁን እኔ ለፖሊሶች አሳልፌ ነው የምሰጥሽ። እንዲህ ፖሊሶች ተይ ሚራ ተይ፣ ፖሊሶቹን አትጥሪ እኮ። እንደዛ ከሆነ ለጊዜው እኔ ብቻ ነኝ የማውቀው። ስለዚህ ሮቤልን የገደለው ማን እንደሆነ ንገሪኝ። አንቺ ነሽ ወይስ አዳን ነው? ንገሪኝ። በፍጹም እኔ ሰው ልገድል አልችልም። እኔ ምንም አውቀው ነገር የለም። እንደዛ ከሆነ ችግር የለውም በቃ። እንደውም ሲመስለኝ አንቺ ነሽ የገደልሽው ሚራ፣ ምክንያቱም እዚህ ቤት እንዴት ሊመጣ ቻለ? እኛ ከገደል ነው እንዴት እዚህ ሊተኛ ቻለ? እያለች እንግዲህ ለዋናም እያስመሰለች ነበረ። ኧረ እባክሽ እንደኔ ማስመሰል ብትችይ እንኳ አደንቅሽ ነበረ፣ ግን አንቺ ምንም ማስመሰል አትችይም። እና ይህን ያደረግሽው አንቺ ነሽ ሮቤልን የገደልሽው። በፍጹም ሚራ እኔ እንደዛ አላደረኩም። እንደውም እኔ ለፖሊስ ጠቁሜ መጥተው ምርመራ ቢያደርጉብሽ ነው የሚሻለው፣ ምክንያቱም ከቤትሽ ሬሳ ተገኝቷል። ሉዋና ስለምን ፖሊስ ነው የምታወሪው? እንደዚህ አታደርግም። አደርገዋለሁ ሚራ፣ እኔ ምንም አውቀው ነገር የለም። ስለዚህ ራሱ ስተውጭ እንደዛ ከሆነ እኔ እንዳትጠይቂ ብላ ገፍትራት ነው የሄደችው ማለት ነው ሚራን። ሚራ እንግዲህ በጣም እያዘነች ትገኛለች። ወይኔ ሮቤል በቃ ካላንተ ማን አለኝ? ያለኝ እኮ አንተ ነህ፣ አንተን አጥቼ መኖር አልችልም እያለች እንግዲህ እያለቃቀሰች ትገኛለች ሚራ። ሮቤልም መተኛቱን እንደቀጠለ ነው። ምክንያቱም ቢሞት ኖሮ እስካሁን ድረስ ይቀብሩት ነበር፣ ግን አልሞተም። ሮቤል ተንኮል እየሰራ ተኝቶ ዝም ብሎ፣ ምክንያቱም በቃ ከተነሳ ቀጥታ በፖሊስ ቁጥጥር እንደሚውል ስለሚያውቅ ነው አድናን ጋር ያለውን መረጃ። እንግዲህ ከዚህ በፊት እንደውም እኔ ከምታሰር ወንድሜን ብገድል ይሻለኛል ብሎ አድናንን አንቆ ሊገለው ሲል ነው ሉዋና ከወደ ኋላ መታ የመታችው። ሚራ ነበረ ሉዋና ናት የመታችው እና ያው ሳታስበው ነው እንጂ እውነትም ሮቤልን ለመግደል ብላ አልነበረም እንደዛ ያደረገችው። አሁን እየተጸጸተች ትገኛለች። ወይኔ ጉድ ጭራሽ እኔ ባጠፋሁት ጥፋት ሌሎቹ እንዲጠየቁ ነው እንዲህ የማደርገው? ቆይ እኔ ከመቼ ነው እንደዚህ ጨካኝ ሆንኩትኝ? እያለች እንግዲህ እየተጸጸተች ትገኛለች። አርናንም ከቤት ሲያጣት እንዲህ ሉዋና የት ሄዳ ነው ብሎ ስትሄድ እንዴት ሄደች ነው ሚራ ጠርታኝ ነበረ እንዴ? እንዴት ሚራን አመሻት ትሄጃለሽ? ቆይ የሆነ ነገር ብታደርግሽ ሳ እኔም በመጀመሪያ አልሄድም ብያስ ነበረ፣ ግን ራሷን ትንሽ ስለ ሳራ ጉዳይ ማሳየሽ ነገር አለ ስትለኝ አምኛት ሄድኩኝ። ያው ስለ ሳራ ሲነሳ እኔ ምንም ነገር አደርጋለሁኝ። እኔ እዚህ ቤት መጥቼ ስለ ሳራ ምንም ነገር አላገኘም። ሳራን አገኛለሁ ብዬ ራሴን አጥቻለሁ አድናን፣ ስለዚህ ከዚህ መሄድ አለብኝ እያለችው ነበር አድናን። እንዴ ሉዋና እሺ ለሚራ ምን አልሻትኝ? አይ ምንም ነገር አላልኳትም፣ ግን ልነግራት ትንሽ ቀርቶ የነበረ እና እኔ ከሌና ማምለጥ አልቻልኩም። ቆይ ከዚህ ቤት ብትሄጂስ እኮ ምንም ነገር የሚቀየር ነገር የለም። እንዴ ሉዋና እኔን ለማንተሽ ነው የምትሄጂው? ይቅርታ አድርግልኛልና ለአንተ ብዬ ብዙ ነገሮችን አድርጊያለሁ፣ ብዙ ነገር ታገያለሁ። ከዚህ በላይ ግን አልችልም። ይሄ ያለብኝ ብላ እንግዲህ አድናን ለመሰነባት ሞክራ ነበረ። አድናንም ያው አይሆንም ብሎ አስቀርቷታል ማለት ነው። ሚራ ደግሞ በዚህ በኩል ያዙ ልቀቁኝ እያለች ትገኛለች። ሮቤል ላይ ተኝታ እያለቀሰች ያለ አድናን ሂዶ ስልኩን አውጥቶ እየቀረጻት ነበረና ሮቤል አንቺ ግን ቆይ ወንድሜን ገለሽ ነው የሆነት ገደልሽው? አድናን ምን እያወራ ነው? ምንም ነገር አላደረግኩትም። እዚህ ገድለሽው ደብቀሽ ነው እንዴ እኛን ሮቤል እዚህ ለያልሽው ስታጃጅን የነበረው? ቆይ አንቺ ምን አይነት ነፍሰ ገዳይ ነሽ እንዴ? እኔ እኮ ሮቤልን አፈቅረዋለሁ፣ ስለዚህ ነው ሮቤል ልገለው አልችልም። ዙሬ ማይቼው አላውቅም። አንተን የገደልከው አድናን እያለችው ነበር። እንደውም መረጃ ይዣለሁ፣ ምክንያቱም አንቺ እንደሆንሽ አሁን የተናገርሽው መልስ ስለምትክጂ ማስረጃ ይዣለሁ ሲላት፣ ይህን ማስረጃ ነው አሁን ያወራሽውን በሙሉ ቀርጬሻለሁ። ስለዚህ ይህንን ፖሊሶች ያዩታል። አድናን እኔ ባደረግኩት ነገር ልትቀጣኝ ይገባል እንጂ ባላደረግኩት ነገር ልትቀጣኝ አይገባም። እኔ ምንም ነገር አላደረግኩትም ሮቤል፣ እመነኝ አድናን፣ እዚሁ ነው ያገኘሁትኝ። ሲቀጥል አንተ ነው የገደልከው ሮቤልን፣ አንተ ነህ። ከአንተና ከሉዋና ውጭ ማንም እንደዚህ ሊያደርገው አይችልም እያለች ነበረ ሚራ።
እውነት ለመናገር ሚራ ሮቤልን ደፍራ ለመጉዳት አትሞክርም። ምንም እንኳን መግደል ቀርቶ እሱ አድናን ራሱ እንዲጎዳ አትፈልግም ነበረ። ይህን ያደረገው እንግዲህ አውቆ ነው፣ እሷን ለመበቀል ብሎ ነው ወደ እሷ ቤት ያመጣትኝ። የቪዲዮ ማስረጃ ይዞባታል። ሮቤል ላይ ተኝታ ምናምን ስታለቅስ እንዴ ወንድሜ ገደልሽው አንቺ አረመኔ ምናምን እንዴት ነው ወንድሜ እንገላለሁ እያለ ቪዲዮ ይዞባታል ማለት ነው። እንግዲያውስ ከእንግዲህ በኋላ ሁለት ምርጫ ሰጥሻለሁ፣ ወይ ሳራን ማን እንደገደላት ትናገሪያለሽ፣ ወይ ደግሞ ይህንን ቪዲዮ ለፖሊስ ይሰጥልሽ እና በዛው በሳራን በሮቤል ምክንያት ትጠየቂያለሽ ብሎ ነው ትቷት ሄደው ማለት ነው። ሚራም በጣም ተናዳ በቃ ህይወት የተበላሸ ምናምን እያለች እያለቀቀሰች ነበር። እንግዲህ አስቢበትና ደውዪልኝ ብሎ ትቷት ሲሄድ በቃ ሮቤል ከዚህ መሄድ አለብኝ እኔ ከዚህ መሄድ አለብኝ ብላ ሻንጣውን አዘገጃጅታ ምናምን እንደውም አድናንን የሆነ ነገር ማድረግ አለብኝ፣ ይህን ነገርማ ለፖሊስ ሰጥ ማየት አልችልም ብላ ድንጋይ ይዛ ከኋላ ልትመታው ነበረ። እንዴ አንቺ ነፍሰ ገዳይ እኔን ብትገሊ ነው እንዴ ሮቤልና ሳራ እንደገደልሻቸው ብሎ እንግዲህ ወደዛ ገፍትሯት ሄደው ያስቢበት ለማንኛውም ብሏትን በቃ እንደውም ከዚህ መሄድ አለብኝ ብላ እቃውን አዘገጃጅ ሳትት በቃ ሮቤል እንግዲህ ትቼ ልሄድ ነው፣ በስርዓቱ በቀብረ ኑሮ ደስ ይለኝ ነበረ፣ ግን እኔ ህይወቴ ማትረፍ አለብኝ በጣም ይቀርታል ብላ ልትሄድ ስትል እንግዲህ አድናን እየተከታተላት ነበረ። ይኸውልሽ እየተከተልኩሽ ነው፣ አንቺ አታይኝም፣ እኔ ግን አይሻለሁ፣ ስለዚህ ተመለሽ፣ ሻንጣሽን አስቀምጪ፣ የት መሄድ አትችይም። ወይኔ አድናን በቃ ምንድን ነው የማደርገው፣ በቃ ህይወቴን አበላሸው እያለች እንግዲህ ወደ ቤቷ ተመልሳለች። ቆይ ሮቤል አሁን ምን ላድርግ እያለች ወደ ወዲህ ማድረግ አልቻለችም፣ ማንቀሳቀስ አልቻለችም ነበረ። እንግዲህ በስተመጨረሻ ለአድናን ደውላ እሺ በቃ ስለ ሳራ ያለውን ነገር እነግራለሁ፣ እውነቱን እነግራለሁ ብላ ወደ ቤት ሄደው ነበረ። ቆይ አንቺ ሚራ ግን እዚህ ምን ልታደርጊ መጣሽ? ስትላት ብሏና ይኸውልሽ አሁን እንጂ ጊዜ አንቺ ስለሆነ እንደፈለግሽ ግን የሆነ ቀን አገኝሻለሁ፣ የዛን ቀን አልለቅሽም፣ ሲጥ አድርጌ ነው የምገልሽ እያለቻት ነበር። ብሏና እንዴ አሁንም እኮ ያውና ሚራው ያውና አሁን ማድረግ ትችያለሽ ስትላትም አሁን ምንም ማድረግ አልችልም ብላ ወደ አድናን ሄደችው። እሺ አድናን መጥቻለሁኝ። እንግዲህ አድናን ተዘጋጅቶ ነው የጠበቃት ማለት ነው። ቪዲዮ ምናምን እየቀረጸ እና አውሪ ቀጥይ አይችሻለሁ ሲላት እሺ በቃ ሳራን የገደላትኝ ሮቤል ነው ብላ ነው እንግዲህ እዚህ ላይ ነው ያለቀው። እንግዲህ ዶች በክፍል 63 የሚመስል ነበረ። በክፍል 64 እስከምንገናኝ ድረስ ቸር ሰንብቱ።